በፀሐይ ግለት የሞቀ ውሃ በብረት ነክ ነገር ከሆነ አይሆንም ይላሉ ፉቃሃዎች ከራሃ ነው ወይም ተጠላ ነው ይላሉ ለምን ቢሏቸው ሉምዓተን ቀድረ ድርሃም የምታከል ክፍት ቦታ ሲታይ ሂድና ውዱ አድርግ እርጅዕ ፈአሕስን ውዱአከ ያሉበት ሁኔታ አለ ነብዩ ሰለላሁ ዐለይሂ ወሰለም ነጃሳ ከውሃ ጋር ከተቀላቀለው ትንሽ ውሃ ከሆነ ይነጀሳል ያለ ምንም ጥርጥር ኢማም ነወዊ ደግሞ ሐታ በጥብም በኩል በህክምና በኩልም ችግር እንደማያስከትል ታውቋል ይላሉ بسم الله والحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه ومواله እቺ አጭር ፕሮግራም አስፈላጊ ፕሮግራም ዋናው ጥያቄዎችን ያነሳን የምንመልስባት ፕሮግራም ናት የዛሬው ጥያቄያችን ለጠሃራ የሚሆኑ ውሃዎች የሚል ነው ይሄ ጥያቄ ለምን አስፈለገ ብላችሁ ልትጠይቁ ትችላላችሁ ይሄ ጥያቄ ያስፈለገው ብዙ ጊዜ ሰዎች የትኛው ይፈቀዳል የትኛው አይፈቀድምን ሳያጣሩ የሚያደርጉት ዒባዳ ስለሚበላሽባቸው ነው ውሃ ያው ለሁለት ይከፈላል ጠሃራ ውሃ አለ ነጃሳ የሆነ ውሃ አለ ጠሃራው ራሱ ደግሞ ለሁለት ይከፍሉታል ጠሃራ ሆኖ ሌላን ማጣሃራት የሚችል አለ ሙጠሂር የሚባል ሌላን ማጣሃራት የማይችል አለ ውሃ ለምሳሌ የሆነ ነገር ቢቀላቀለውና ውሃ ከመባል ቢወጣ አይነጀስም በምግብነት በመጠጥነት ሊያገለግል ይችላል ነገር ግን ነጃሳን ለማስወገድ ወይም ደግሞ ሐደስን ለማንሳት የማያገለግል ውሃ ሊሆን ይችላል ስለዚህ ውሃ ማለት በዓደተን ውሃ ብለን የምንጠራው ከሰማይ የወረደ ከምድር የፈለቀ በነጃሳ ያልተበከለና በሌላ ውሃ የሚለውን ስም በሚቀማው ነገር ያልተቀላቀለ ሁሉ ለጠሃራ ይሆናል አንዳንድ ጠሃራነቱ ሸክ የለውም ቢባልም የተጠላ ነው የሚሉት አለ ለምሳሌ በእሳት በፀሐይ ሙቀት በፀሐይ ግለት የሞቀ ውሃ በብረት ነክ ነገር ከሆነ አይሆንም ይላሉ ፉቃሃዎች ከራሃ ነው ወይም ተጠላ ነው ይላሉ ለምን ቢሏቸው አንዳንዴ በሽታ ሊያስከትል ይችላል ከሚል አንፃር ነው ግን ሐዲሱ ضعيف ነው እዚህ ቦታ ላይ የመጣው يورث البرص ወይም ለምጽ ያስከትላል የሚል አለ لذلك امام الشافعي الام يتسنيو مصحفاቸው ላይ لا اكره المشمس الا ان يكون من جهه الطب ይላሉ ከህክምና አንፃር ባለሙያዎች ያሳምማል ወይም ጤንነትን ያውካል ብለው የሚከለክሉ ካልሆነ በስተቀር ከሸርዕ አንፃር የሚከለክል አላገኘሁምና ይጠላል አልልም ይላሉ الامام النووي ደግሞ حتى በጥብም በኩል በህክምና በኩልም ችግር እንደማያስከትል ታውቋል ይላሉ እንግዲህ ይሄ ሊያጣሃራ የሚችለውን ውሃ በተመለከተ ነው ከዛ በኋላ እንግዲህ መጣሃራት ማለት ደግሞ ነጃሳውን ዛቱን ከሰውነታችን የሚያስወግድ ውዱም ከሆነ ደግሞ መላ ሰውነትን በማዳረስ ያንን መታጠብ ያለበትን አካል ማለት ነው በማዳረስ የሚደረግ ትጥበት ነው ለዒባዳ ብቁ የሚያደርገው አንዳንድ ጊዜ ሰዎች ዝም ብለው ነካ ነካ ያደረጉ ለምሳሌ እግራቸው በደንብ ሳይዳረስ ጣቶቻቸው መካከል ያሉ ክፍት ቦታዎች ውሃ ሳይነካቸው እንኳን ሊታጠቡ ቆርጦ ውሃ ሳይነካቸው እግሮቻቸው በተለይ በእግር በባዶ እግር የሚሄዱ ሰዎች እንትኑም ክፍተትም ስለሚኖረው ውሃ ሳይደርሰው የሚደረግ ነገር አለ ያ ማለት ሰላቱ ባጢል ነው ሉምዓተን ቀድረ ድርሃም የምታከል ክፍት ቦታ ሲታይ ሂድና ውዱ አድርግ እርጅዕ ፈአሕስን ውዱአከ ያሉበት ሁኔታ አለ ነብዩ ሰለላሁ ዐለይሂ ወሰለም ሄዶ ውዱን በአግባቡ አስተካክሎ ማድረግ ነው ነጃሳ ከውሃ ጋር ከተቀላቀለው ትንሽ ውሃ ከሆነ ይነጀሳል ያለ ምንም ጥርጥር ትንሽ ማለት ከሁለት ቁለት በታች ማለት ነው እስከ 127 ሊትር ድረስ ያለው ከዛ በታች ያለው ትንሽ ውሃ ይባላል ትንሽ ነጃሳ ከወደቀበት
ተነጅሷል ከፍ ያለ ከሆነ ግን ከሶስት አንዱ መልኩ ወይም ሽታው ወይ ደግሞ ጣዕሙ ከተቀየረ ብቻ ነው የሚነጀሰው لقوله صلى الله عليه وسلم اذا بلغ الماء قلتين لم يحمل الخبث عند وها ولت قلت كدرس نجاسان አይሸከምም ማለት ምንድነው የነጃሳ ቦታ አይደለም ነጃሳ መከላከል ይችላል ማለት ነው እንግዲህ ወንድሞቼ በእነኚህ ጥያቄዎች እና በመልሶቻቸው ተጠቃሚዎች እንደምትሆኑ ተስፋ አደርጋለሁ ሌሎች ጥያቄዎች ያሏችሁ ወንድሞችና እህቶች በአፍሪካ ቲቪ የፌስቡክ አድሬስ በመጻፍ ጥያቄዎቻችሁን ማድረስ ትችላላችሁ አጠር ባሉ ሁኔታዎች እንዲህ ለመመለስ እንሞክራለን ወሳኝና አንገብጋቢ የሚባሉትን ማንኛውንም ጥያቄ መጻፍ ትችላላችሁ وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته